አንቺን ለማግኘት በጣም ነበር የለፋሁት። እኔ በመለፋው ልክ አንቺ ትሸሽኛለሽ። ለምንድን ነው እየሸሸሽኝ ያለሽው? የጉሮሮሽን ነው መበጥስልሽ። ሰማሽኝ አይደል? ሰሎሜ የነገረችኝ ነገር እውነት ነው? ምንድን ነው ያለችህ? ስህተት ነው ያልሽው። ከስህተትም ትልቅ ተበልተን ብሩን ብቻ ሳይሆን ቤቱን ሁሉንም ማርተህ ነው። አንቺ እንደዚህ አይነት ቤት ውስጥ ትኖሪያለሽ፣ እሱ እዛ ቤት ውስጥ ይንፈላሰሳል። እሱ ማን ስለሆነ ነው? ነፍሰ ጡር መሆኔንም አትርሱ። የምር ነፍሰ ጡር መሆንሽና አለመሆንሽን በራሴ መንገድ አጣራለሁ። አክተር እያጫወተህ ነው። አሁን አበቃለህ። እሺ እንኳን እኔ እናቷ አንቺም ልትሄጂ አይደል? እባክሽ ዝም በይ፣ ዝም በይ። በእርግጠኝነት ያታለለ ሰው የራስ ሰው ነው። ምንድን ነው? እኔ ስለ አንቺ ብቻ ነው የማስበው። ወጌ ክዶናል። ግን አይቼሽ ልትዋሽኝ ነበር። አዎ ልዋሽ ነበር። ለምን? አንቺን ከምተው ራሴን ልትቀለኝ ታውቂያለሽ አይደል? በጣም ነው የምወድሽ። ቆይ ለምንድን ነው ስለዚህ ልጅ ማሰብ ማቆም ያልቻልኩት? ምንድን ነው ይሄ? ምን እየተፈጠረ ነው? እዝራ ይቅርታ። መልካም ጊዜ ይሆንላችሁ። ማርኮ ሁለተኛ እጅን እኔ ላይ እንዳታነሳ። ይገባኛል፣ ትልቅ ስህተት ነው የሰራሁት። ስህተት ነው ያልሽው። ከስህተትም ትልቅ እጅሽ አይለኝም እንጂ ስታርጌ ብገልሽ ደስ ይለኝ ነበር። እኔ ልትገለኝ? ትሰሚኛለሽ? ይህንን ብር እንዴትም ብለሽ ታመጪዋለሽ። እሺ፣ አለበለዚያ ግን መከራ ምን እንደሚመስል ታያለሽ። ማርኮ እባክህ ተረጋጋ። እንደዚህ አትሁን። ተረጋጋ። እሺ፣ የፈለግከውን ነገር አድርግ፣ ግን እባክህ ትጎዳብኛለህ። እንደዚህ አትሁን እባክህ። ይቅርታ አድርግልኝ። እኔ እኮ መንገደኛ መስሎኝ ነው። ዲና፣ ምክንያትሽን በሰማሁሽ ቁጥር የበለጠ ነው የምታናድጅ። እባክሽ ዝም በይ። ቆይ የገጨን ሰውዬ ሌባው ባይሆንስ? ያንተ ሰው ራስህን አታለሁ ቢሆንስ? አይ እሱ በፍጹም አያደርገውም። በፍጹም ቦርሳውን እንኳን ይዞ ለሄደበት የተቀበለውን ነገር አውቃለሁ። ምንም ሌላ ሰው የሚባል አንቺ ነሽ ስትዝረከረኪ ያሰረቅሽኝ። ቆይ እንዴት አንድ ተራ ሌባ ብር እንደያዝን አወቀ? እንዴትስ ተመሳሳይ ቦርሳ አዘጋጅቶ ቀየረው? ማርኮ መለስልኝ እንጂ። በእርግጠኝነት ያታለለ ሰው የራስ ሰው ነው። ምን እያሰብክ ነው? ወጌ ምን? ወጌ ጋር መደወል አለብኝ። ማርኮ ምን ተፈጠረ? ምን ሆንክ? የወጌ ስልክ አይነሳም? ማርኮ ንገረኝ፣ ምንድን ነው? የደወሉላቸው ደንበኛ ስልክ አይመልስም። እባክዎ ትንሽ ቆይተው ይሞክሩ። ተበልተናል። ብሩን ብቻ ሳይሆን ቤቱን ሁሉንም ማርተነዋል። በከንቱ ነው ሳሚ ነው ማለት። እንዴት እንደዛ ይሆናል?
ወጌ ክዶናል። የቤቱን ፋይሎች እንዳለ ይዞ ጠፍቷል። ገንዘቡንም የሰረቀው እሱ ነው። እባክህ ለምን ልቀቀኝ? እባክህ ሂድ። ሰምኛለሽ? ይኸውልሽ ትዕግስትን እያስጨረሽኝ ነው። ጉሮሮሽን ነው መበጥስልሽ። ሰማሽኝ አይደል? አክተር እያጫወተ ነው። አሁን አበቃለሽ። እሺ እንዴት ነሽ? ደህና ነኝ። ትንሽ ወገቤ ነው። አይዞሽ፣ ትንሽ ጭረት ብቻ ነው። እንኪዋ ጠጪ። አመሰግናለሁ። እስቲ አንዴ ሊው በጣም አመሰግናለሁ። ምንም አይደል። ለማንኛውም ሰው የማደርገው ነገር ነው። ይልቅ ከዚህ ቶሎ ሂጂ፣ መጥቶ እንዳይተናኮልሽ። እሺ። በጣም አመሰግናለሁ። በጣም ጥሩ ሰው ነህ። ህይወቴን አትርፈከዋል። ውለታ አለብኝ። አንድ ቀን ውለታ እንከፍላለሁ። ምን አይነት እብድ ልጅ ነው? እና ምንድን ያተረፍነው? ምንም ኪሳራ ብቻ። ያቺ የተረገመች ልጅን በባዶን ያጣናት አንቺ እሱ ነው እንዲያሳስብሽ። እና ከዚህ በላይ ምን አለ? ድፍን 1 ሚሊዮን ብር ተዘርፈን የ1 ሚሊዮን ብር ባለዕዳ ሆነናል። ከዛ በላይ እጄ የገባችው ልጅ ከእጄ አመልጣለች። ያገኘሁት እድል በሙሉ እንደ ጉም በኖ ጠፍቷል። ወይኔ ማርኮ፣ የማንም መጫወቻ ልሁን? እሺው ምንድን ነው የምናደርገው? ወጌ ማግኘት አለቀ። ካላገኘነውስ? ካላገኘነውማ ለህይወታችን መስጠት እንጀምራለን። ቆይ ብሩን ከማን ያመጣው? ሸዋን ግዛው።
ሸዋን ግዛው ይባላል። በጣም መጥፎ ሰው፣ በጣም። ምን የሚያደርገን ይመስልሃል? እኔ ማንንም አልፈራም። ሸዋን ግዛውን ግን አለመፍራት የሚቻል ሰው አይደለም። ይህን ያህል ምንድን ነው? እኔ እናንተ አንድ ላይ ሆነን የማንወጣው ነገር የለም። ይህ ግን ሸዋን ግዛውን አይጠቀልልም። ዲና እንደዚህ እያወራሽ ያለሽው ሸዋን ግዛውን ስለማታውቅ ደግሞ አስጠንቅቆኝ ነበር። ምን ብሎ? የካሽ እጥረት ስለነበረበት ከጓደኛው ተበድሮ ነው የሰጠኝ እና ከጓደኛው እንዳላቀያየመው ደግሞ በጣም አስጠንቅቆኝ ነበር። በጣም ሁሉም ነገር ያንቺ ጥፋት ነው። ያንቺ ስትንዘላዘኝ ነው ያስበላሽ። ማርኮ አሁንም እኔን እየወቀስከኝ ነው? አዎ አሁንም ወደፊትም ሁሌም አንቺ ነሽ ጥፋት። እንዲህ አንድ ነገር በትክክል መስራት ያቅትሻል። ይህንን ገንዘብ ቶሎ ማምጣት አለብን። ካለበለዚያ ግን ለሚመጣው ነገር ተዘጋጅ። ባካ ተስፈራራኝ፣ ምንም አያመጣም። ደወለ። ማን ነው? ሸዋን ግዛው ነዋ። እናናግረዋ። አንቺ አምሻል። ምን ብዬ ነው ማናገር? ልሻውደው የሞከርኩ ነው የሚመስለው። ታዲያ ለማውራት መፍትሄ ነው? የኔ ፍቅር ደፈር ብላ አውራው፣ እንወጣዋለን። ማርኮ እንደዚህ ከፈራው በጣም መጥፎ ሰው መሆን አለበት። ሄሎ ሸዋ። ማርኮ ዛሬ የተፈጠረው ነገር እንዳለ ውሸት ነው? አንተ እኔን ለማታለል እየሞከርክ ነው? እንዴ ሸዋ፣ እንዴ ብዬ ነው አንተን ለማታለል የምሞክረው? በፍጹም ሁሉም ነገር ውሸት ነው። የሚገርመህ እኔም ለልጆቹ እያልኳቸው ነበር። ሁለቱን ልጆች ቆራርጠን እንላካቸው ሲሉ አይ ተሳስቶ ነው ብዬ ነስኩንኳቸው። አዎ ተሳስቼ ነው። ልጆቼ ምንም እንዳታደርጓቸው። ልጆቼ ማርኮ፣ ልጆቼ ምን ሊያደርጋቸው ነው? ልጆቼን ጫፋቸው እንዳይነካቸው፣ ልጆቼን ጫፋቸው ከነካቸው እንደምገለው ንገረው። ወንድም ሚስትር ያለች ልክፈልባት ስንት ነው የምትላት? ገንዘብህን እመልስልሃለሁ ሸዋ። ምን ነው ባልየው ሚስትህን ስናገር አተናደርክ እንዴ? አይ ማርኮ ምንድን ነው? ልጆቼን ይዟቸዋል? ለማንኛውም አንድ ሰው ላናግር እያለ ነው። ማን ነው እሱ? የነገርኩህ ወዳጄ፣ ብሩን ከሱ ተቀብዬ ነው የሰጠው እና ሊያናግር ይፈልጓል። እሺ አናግረዋለሁ። ወዳጄ ማርኮ ፈገግ በል እንጂ። ለብሩ አታስብ፣ ቀስ ብለህ ትመልሳለህ። ማነው? ዛሬ በጣም ደስ ብሎኛል። ልጄን ደግሞ ይዘሻት ብትመጪ ኖሮ የበለጠ ደስ ይለኝ ነበር። እኔም እኮ ይዣት መጣ በጣም ደስ ይለኝ ነበር። ግን ደግሞ ዛሬ ሳብዬን ካቢ መለየት የማይታሰብ ነው። እኔ ምልሽ አቢ ልጁን ሲያገኛት ምንድን ነው ያደረገው? መቼም በደስታ ሰክሯል አይደል? ሰክሯል ብቻ ዓለም ተገልብጦበታል።
ሁሉም ነገር ህልም ነው የሆነበት። ሁላችንም በሳብዬ መምጣት ስንደሰት፣ እሱ ግን እስካሁን እውነቱን መቀበል ከብዶታል። ከደስታው ይልቅ ፊቱ ላይ ስጋት ነው የሚታየው። በጣም ነው ያሳዘነው። ሳብዬ ታድላ። ምን አለ የኔም አባት እንደሱ ቢወደኝ። ምንድን ያልሽው ልዩ? እንዴት ነው እንደዚህ አይነት ነገር የምትናገሪው? አቢ እኮ ላንቺም አባትሽ ነው አይደል እንዴ? ሁለተኛ እንደዚህ ስትይ እንዳይሰማሽ። የምር ከኔ ጋር ነው የምትጣዩ። እንደዚህ ስትይ እሱም ሆነ እኔ በድጋሚ በጭራሽ እንዳልሰማሽ እሺ? አየኔ ነገር በባዶ ድሽ አደረኩሽ አይደል? ቆንጆ ምሳ ሰርቼልሻለሁ። ይዤ ልምጣ። ወንድሜ አንቺን ለማግኘት በጣም ነበር የለፋሁት። እኔ በምለፋው ልክ አንቺ ትሸሽኛለሽ። የምትሸሽበትን ምክንያት አለማወቄ በጣም ያስጨነቀኝ ነበር። ስላለሽኝ የምኮራብሽ፣ በመኖርሽ የምደሰት ውድ እህቴ እኮ ነሽ ማርዳ። ለምንድን ነው እየሸሸሽኝ ያለሽው? ወንድሜ እኔ አንቺ ምን ንገሪኝ እህቴ። ያቺ ጠንካራዋን እህቴን ምንድን ነው የሰበረብኝ? ምንድን ነው ይሹ? ወንድሜ እኔ እኮ ደህና ነኝ አትበይ። ከምትነግሪኝ የውሸት ደህና መሆንሽ በላይ ውስጥሽ የሸሸግሽውን እውነት ነው ማወቅ እንፈልገው። ወንድሜ በጣም ከብዙ ጊዜ በኋላ ነው ያገኘሁት። እህትን ማድረግ ትተህ አትጠቅፈኝም? በጣም እኮ ነው የናፈቀኝ። እንዴ ጀግናው ልታለቅስ ባልሆነ አንተ ላይ እንባ ያምርብህ። እኔም ደግሞ እንድታለቅስብኝ አልፈልግም። የኔ ጥላ በቃ መቼም አትሆኝም ማለት ነው። አንቺን ከምተው ራሴን ብተው ይቀለኛል። ታውቂያለሽ አይደል? በጣም ነው የምወድሽ። ቆይ ግን እኔ የምለው እንዴት ነው ያገኘኸኝ? ያቺ ሰሎሜ ናት አይደል ያለሁበትን የነገረችህ? እሷ እንኳን ያለሽበትን አውቃ ከኔ ከወንድምሽ እንዴት ትደበቂያለሽ? የምር ወንድሜ እሷም እንዳለች ምንም አላውቅም፣ ግን እሷንም ቢሆን በአጋጣሚ ነው ያገኘኋት። እውነት እህቴ በጣም ነው ያዘንኩብሽ። ብዙ ሰው ያዝንብኛል። ከሀዘን ላሸሻችሁ ብሞክርም
ሌላ ሀዘን ነው የምጨምርባችሁ። በቃ የቀረ ወቀሳ ካለ ደግሞ ቤት ገብተህ ትወቅሰኛለህ። በል አሁን ግባ። የእህቴን አዲሱ ቢላ ናና ግባና ለካ ላስተዋወቅኩሽም ልጅዬ ወንድሜ ነው፣ እዝራ ይባላል። ታናሽ ወንድሜ ነው። እሽኮኮ አድርጌ ነው ያሳደግኩት። አሁን ስተው ትልቅ ሰው አይመስልም? ጡንቻ ምናምን ሳይወጣ የጎረመሰ መሰለው። ታወቃት። ቆይ አልገባኝም። ትተዋወቃላችሁ እንዴ? ማርኮ ምን ሆነ ነው እንደዚህ የደነገጥከው? ብሩን ያበደረው የአብድ ሰውዬ ነው። ማ ማለት እንዴት ይሄ ሊሆን ይችላል? አላውቅም። አንድ የማውቀው ነገር ቢኖር ትልቅ ችግር ውስጥ እንደገባን ብቻ ነው። ያ እብድ ሰውዬ ከሆነማ ሁሉንም ነገር ያቀነባበረው እሱ ነው። ይሄኔ ገንዘቡን የሚወስደው እሱ ነው። ወጌም ቢሆን እኮ የሱ ሰው ሊሆን ይችላል። ቆይ ሰውዬ ከኛ ምንድን ነው የሚፈልገው? ሰሞኑን ጠፋ ብዬ እርፍ ብል ለካ በትልቁ እየተዘጋጀልን ነበር። ወጌ ማግኘት አለብኝ። የት ነው የምታገኘው? ማርኮ ወዴት ነው የሚሄዱት? ደግሞ ማርኮ ተጎድቶ የለ እንዴ? የተጎዳ ሰው እንደዚህ ሄደ? ትተዋወቃላችሁ እንዴ? አይ አላውቀውም። እንዴት ላውቀው እችላለሁ? እሺ አንበሳው አንተስ ታውቃታለህ? አይ አላውቃትም። ስትታያዩ ግን የምትተዋወቁ ነው የምትመስሉት። እሺ በቃ እኔ ወንድሜን አምነዋለሁ። በጭራሽ እንደማያሸኝ አውቃለሁ። ልዩዬ አንቺንም አምኜሻለሁ። በቃ ማትተዋወቁ ከሆነ ያስተዋውቃችኋለሁ። እዝራ ይባላል፣ ልዩ ትባላለች። ተዋወቁ። እንዴት ነሽ? ደህና ነኝ። ትንሽ ወገቤን እዝራ እዝራ እባላለሁ። ልዩ እባላለሁ።
በእውነት በጣም ይቅርታ። አላየሁትም ነበር። በጣም ይቅርታ። አይ ችግር የለውም። ብዙም አስፈላጊ አይደለም። ልዩ በቃ ቁጭ በይ። እኔ እስከዛ ምሳ ላቅርብ። ማርኮ ወዴት ነው የምትሄደው? ነገርኩሽ እኮ የግድ ወጌ ማግኘት አለብኝ። እና በዚህ ሁኔታ ነው የምትሄደው? ምን ነው ምንም እንዳልሆንኩ ላስታውስሽ እንዴ? እሱ ለኔ ነዋ። አሁንም ለነሱ እኮ ተጎድተሃል። እሺ ቆይ የት ሄደ ቢለኝ የት እለዋለሁ? ስለሱ ማስበው ጊዜ የለኝም። የፈለግሽው ማለት ትችያለሽ። ማርኮ ሰውን ሞኝ ትላለህ እንጂ እንዳንተ ሞኝ የለም። ቆይ አሁን የት ነው የምትሄደው? ልታገኘው ነው የምትሄደው? በዛሬ ቀን ይደበቃል እንጂ የምታገኘው ይመስልሃል? ማርኮ እዚህ ሆነ መፍትሄ ብትፈልግ ነው የሚሻለው። የሚሻለኝ እኔ ያውቃል። ልቀቂ። ሞኝ ነሽ። ሞኝ ደግሞ ሰው ሞኝ ይላል እንዴ? በጣም ጥሩ ሀሳብ ነው። በእርግጠኝነት ሳቢዬን ደስ ይላታል። ኧረ እውነትሽን ነው። ደግሞ ምንድነው አፍላፍ ገጥሞ የሚያወሩት? እቺ ዲና መጣች። ዲና ወዴት ነው? ነይ እንጂ። አቤት ዲና ተናደሻል? ምን ነው? አልተናደድኩም። ለምን እናደዳለሁ? እሺ እኔ የምልሽ ማርኮ ማርኮ ክፍሉ ነው አሁን ሲወጣ አይቼዋለሁ እኮ። እና እያወክ ነው እንደምትጠይቀኝ? ፈተና መሆኑ ነው? ፈተና እንኳን አልነበረም፣ ግን አይቼሽ ልትዋሽኝ ነበር። አዎ ልዋሽ ነበር። ለምን? ምክንያቱም ማርኮ ፍቅረኛውን ሊያገኘን ሄደው፣ አንተን ደግሞ እንደ ታላቅ ወንድሙ ስለሚያይ በግልጽ ለመናገር ያፍራል። ለዛ ነው የደበኩ። አሁን ደስ አለ? እስኪ እኔ ደግሞ ልጠይቃችሁ። እናንተ ደግሞ እስካሁን ስለኔ እያወራችሁ ነበር አይደል? ዲና ምናምን ስትሉ ሰምቻችኋለሁ። አዎ የሳቢዬ መምጣት አስመልክተን ፕሮግራም አዘጋጅተን ራስ ሰብሰብ ብለን ለመብላት አስበናል። ሀሳቡ ግን የአብርሃም ነው። እንዴት ነው? አሪፍ ሀሳብ ነው አይደል? በጣም በጣም አሪፍ ሀሳብ ነው። አያ አብርሃም፣ ዲና ራሱ ሀሳቡን ተወደዋለች ብያል ነበር። በሳቢላ መምጣት በጣም ስለተደሰተች እሷ ራሱ ለማዘጋጀት እያሰበች ይሆናል። አዎ እኔ ራሱ እያሰብኩላት ነበር እኮ፣ ገምቼ ነበር። ታዲያ ለምን አልነገርሽኝም? ያው ሰርፕራይዝ ላደርጋችሁ ነበር። ሰርፕራይዝ ታደርጊን ነበር? በጣም ነው እንዴ ሳቢላ በመገኘቷ የተደሰችው? አብርሃም ባንነግራት ጥሩ ነበር። ሰርፕራይዟን አበላሸንባት። ችግር የለውም፣ አላበላሻችሁብኝም። አባቴ ብዙም ሰርፕራይዝ አይወድም። ስለዚህ እዚህ ከምንሆን ወተን የሚገዛዛ ነገር እንገዛዛ። በዛውም የደስደሱን እናወራለን። አዎ ብንሄድ ይሻላል። ዲና አብረሽን ትሄጃለሽ አይደል? እንኳን እኔ እናቷ አንቺም ልትሄጂ አይደል? እንደዛ ከሆነ እንሄዳ።
ምን ነው ልዩዬ? ትንሽ ጨው አንሶታል አይደል? አዎ ትንሽ በቂ ነው። ምግብ እንደዚህ ሲሆን ጥሩ አይደል እንዴ? አዎ በጣም አሪፍ ነው። አንተማ የኔ ምግብ እየመረረህም ቢሆን ይጣፍጣል ነው የምትለው። እየመረረኝ እንኳን ይጣፍጣል ብዬ አልዋሸሽም። አሁን ራሱ አልዋሸሽም እያልክ እየዋሸኝ እኮ ነው። ይኸውልሽ ልጅ አንዴ ምን አደረገ መሰልሽ? ለሁሉም ሰው ቤት ምሳ እየሰራው እያለ አረረብኝ። ከዛ ምንም የማቀርበው ሌላ አማራጭ ስላልነበረኝ ያረረው ምግብ ለሁሉም ሰው ሰጠው። እኔንም ጨምሮ ሌሎቻችን ምግቡን ንክች ራሱ አላደረግነው። አጅሬው ጥርግ አርጎ በልቶ እህቴ ጭማሪ የለም አለኝ። በሱ ቤት እኮ የኔን የቱን ስሜት መጠበቁ ነበር። የዛኔም ቢሆን እኮ አልመረረኝም። ምግቡ አሮን እኮ እንዴ አላስታውስም። ወንድሜ የምር እንኳን መጣልኝ። ስለመጣ በጣም ደስ ብሎኛል። በየጊዜው ስትደበቂኝ ግን መምጣት የምትፈልገው አይመስልም ነበር። እንዴ እሷንማ ጉርሳት እንጂ እኔ ብቻ ነው የምታጎርሰኝ? የምር ነውር ነው። በላ ጉርሳት እሷን። አይ እኔ አልፈልግም፣ በእውነት አልፈልግም። እኔ እኮ ጉርሻ አልወድም። እሺ እህቴ። አቤት። እንጀራ ጨምሪልኝ። እሺ ልዩዬ፣ ላንቺስ ምን ላምጣልሽ? አይ እኔ ምንም አልፈልግም። ስለዚህ እንጀራ ብቻ ነው ማመጣው ማለት ነው። እሺ እየበላችሁ እናንተ። እንዴ ዝራ፣ ምን እያደረግክ ነው? ለእህቴ ምንድን ነው የነገርሻት? ስለምን? ስለ እኔ። ስላንተ ምን እነግራት እችላለሁ? ስላንተ ምንም አልነገርኳትም። በእኔና አንቺ መሀል የተለየ ነገር ያለ ነው እንዴ መሰለሽ? የተለየ ነገር ስትል? የተለየ ነገር ነው። ንገሪ፣ ምን ብለሽ ነው የነገርሻት? ምን እላታለሁ? እንጃ። ስላንተ ምንም ነገር አልነገርኳትም። እንደማላቀስ ነግራት እኮ አብረኸኝ ነበርክ አይደል? ቆይ ምን ነግራት እችላለሁ? እዝራ፣ እያሳመንከኝ እኮ ነው። ይቅርታ። ምንም አይደል። ሰው ግን ዝም ብለክ እንደ ራስህ አትገምት እሺ? በመሰለክ ዝም ብለክ አታውራ። ቆይ ምን ልነግራት እችላለሁ? ያማል እንዴ? እኔ በቃ ወደ ቤት ልሄድ ነው። እንዴ ምን ነው የኔ ቆንጆ፣ ምን ሆንሽ? አይ ምን አልነገርኩሽም እንጂ ስራ ነበረብኝ፣ ስራ አለብኝ፣ መሄድ አለብኝ። አረ ዝም ብሎ እንዳመጣለት ያወራል እንዴ? በጣም ነው እንዴ ያናደድሽ? ማን እንዴ ማን መስሎሽ ነው እንዴ የደነገጥሽው? ማንም? መች ደነገጥኩ? አልደነገጥኩም። እሺ እንደዛ ከሆነ ወንድምየው ና እስኪ ሸኛት። አይ አስፈላጊ አይደለም፣ በራሴ መሄድ እችላለሁ። አረ ምን ችግር አለው? ቁጭ ብሎ አይደል እንደ ያለው እዝራ። አረ ና ሸኛት አይሻልም? እጃችሁን ታጠቡና ሂዱ። ታጠቡ። ቻው ልዩ።
ስሚ፣ ሰውየው ከእቴ ጋር የሚያገናኘው ነገር አለ? ማ? ያ በግድ ይዞሽ የነበረው ሰውዬ? አይ ምንም የሚያገናኘው ነገር የለም። እና ታዲያ ለምንድን ነው ከእቴ ጋር እንደተገናኘን እንድታውቅ ያልፈለግሽው? እንዳትጨነቅ ብዬ ነው። ለምንድን ነው የምትጨነቀው? እንዴ ስለምታስብልኝ ነው። ቆይ ምን አስበህ ነው? ምንድነው እንደዚህ የሚቀያይርክ? እህቴን ለመጉዳት ይፈልጋል? አረ በጭራሽ፣ ሲጀመር አያውቃትም። እህቴን ለመጉዳት እየፈለገ ደብቀሽኝ ከሆነ ግን ምን? እውነቱን የነገረችኝ ማለት ነው። ይቅርታ፣ ለእህቴ ስለምጨነቅ ነው። ትረጅኛለሽ ብዬ አስባለሁ። ይቅርታ? የፈለግከውን ነገር ካደረክ በኋላ ይቅርታ የምትጠይቀኝ? ቆይ ምን አይነት ዘባራቂ ነክ? ቅድም የማይሆን ነገር ትጠይቀኛለክ፣ አሁን ደግሞ ዝም ብለህ ትዘባርቃለክ። ቆይ ያመሃል እንዴ? ምን አይነት ቀባጣሪ ልጅ ነው? ቆይ እንጂ ልሸኝሽ። አያስፈልግም። የምሄድበትን ጠንቅቄ የማውቅ ትልቅ ልጅ ነኝ። ወዴት ነው? ወደ ክፍሌ። ምን ነው ፈለግሽ? እያመጣነውን ተጋግዘን እንስራ እንጂ። በዛ ላይ ቦታ ማዘጋጀትና ዲኮር መስራት አለብን። ዛሬ ልዩ ቀን ስለሆነ ልዩ አድርገን ነው የምናከብረው አይደል አብርሃም? አዎ ዛሬ በጣም ልዩ ቀን ነው። ለኔም እኮ ልዩ ቀኔ ነው፣ ግን ደግሞ ማረፍ አለብኝ። ነፍሰ ጡር መሆኔንም አትርሱ። ነፍሰ ጡር? የምር ነፍሰ ጡር መሆንሽና አለመሆንሽን በራሴ መንገድ አጣራለሁ። ማን ነኝ ብሎ ነው የሚያስበው? የማርዳ ወንድም ስለሆነ እንጂ ልክ ልኩን ነበር የምነግረው። ጨምላቃ ዝም ብሎ እንደመጣለት ነው እንደሚያወራው። እንዴ ዝራ፣ ምን እያደረክ ነው? ለእህቴ ምንድን ነው የነገርሽ? ስለምን? በእኔና አንቺ መሀል የተለየ ነገር ያለ ነው እንዴ መሰለሽ? የተለየ ነገር ስትል? የተለየ ነገር ነው። ከመዘላበር ውጪ ምንም ነገር አያውቅም። ዝም ብሎ ነው የሚያወራው። እጄን ሲዘኝ ዝም ማለት አልነበረብኝ፣ በጥፊ ማጮል ነበረብኝ። ዝራ ዝራ እባላለሁ። ልዩ እባላለሁ። ቆይ ምን እየሆንኩኝ ነው? ለምንድን ነው ስለዚህ ሰውዬ ዝም ብዬ እያሰብኩ ያለሁት? እጅን ሲዘኝ ለምንድን ነው የፈዘዝኩት? ለምንድን ነው አፉን እንዲከፍትብኝ የፈቀድኩለት? ቆይ ለምንድን ነው ስለዚህ ልጅ ማሰብ ማቆም ያልቻልኩት? ምንድን ነው ይሄ? ምን እየተፈጠረ ነው? ቆንጆ ነው። ቆንጆ ነው። አንቺ የነካሽው ነገር ቆንጆ ከመሆኑ ውጭ አማራጭ የለውም። መቼም አንተ በቃ ሙገታ ያልቀብህም አይደል? እሺ ታዲያ ጠጣ ማስጠኛ እንድትገሜ።
ሰሎሜ የነገረችኝ ነገር እውነት ነው? ምንድን ነው ያለችክ? አብርሃም እዛ ቤት መኖር ጀምሯል። እውነት ነው? ወንድሜ እባክህን እዚህ ነገር ውስጥ በጭራሽ እንዳትገባ። እሱ የፈለገውን ነገር ቢያደርግ መብቱ ነው። የምን መብት ነው የምትይ? ያንቺስ መብት? እኔ ስለ አንቺ ብቻ ነው የማስበው። አንቺ እንደዚህ አይነት ቤት ውስጥ ትኖሪያለሽ፣ እሱ እዛ ቤት ውስጥ ይንፈላሰሳል። እሱ ማን ስለሆነ ነው? ያኛው ቤት ምን ሆኖ ነው? የምር ወንድሜ እኔ ምንም የማውቀው ነገር የለም። አዎ አንቺ ሁሌም ምንም አታውቂም። ምንም ስለ እሱ ሲሆን ሁሌም አንድ አይነት ነሽ። እዝራ አቢ በዚህ ሁኔታ ላይ ምንም ተጠያቂነት የለበትም። ያ ቤት የእሱና የልጄ ነው። ያንቺስ አይደለም? ለነዋሪ እኮ ነው ቤት የሚያስፈልገው። ማለት ነዋሪ ስትይ? ወንድሜ ዛሬ ገና እኮ ነው ያገኘኸኝ። ብዙ ቀናቶች አሉን አይደል? ያኔ እናወራበታለን። እንደፈለክ በደንብ ትጮህብኛለህ። ማርዳ ምንድን ነው የደበቅሽ? ለምንድን ነው ወደ ቤትሽ ማትመለሺው? አብርሃምን ከራስሽ በላይ እንደምትወጂው አውቃለሁ። በመከራ የወለድሻት ልጅም አለች። ታዲያ ለምንድን ነው ከነሱ ርቀሽ የምትኖሪው? ለምንድን ነው ከገዳም ገዳም እየተዘዋወርሽ ድብብቆሽ የምትጫወቺው? ወንድሜ ሁሉም ሰው የሚጠይቀኝን ጥያቄ አንተም እየጠየቀኝ ነው። እኔም መልሱን እስካላገኘው ድረስ እጠይቅሻለሁ። አንቺ እኮ ስጋዬ ነሽ። በዚህ ሰዓት ከአንቺ ውጪ ስለማንም አላስብም። አውቃለሁ ወንድሜ፣ የምር ሁሉንም ነገር እነግርሃለሁ። መቼ? አንድ ቀን መቼም አይደርስም። ስም ያለው ቀጠሮ ስጪኝ። ይሁን ደረቅ ነገር ከሆነ በቃ ሰሞኑን እነግርሃለሁ አልኩህ አይደል እንዴ? የሆነ ነገር ከያዝክ አትለቅም። ይልቅ አሁን ቡና እንቅዳለንና ጠጣ። ይሄን ነገር መቼም አልተውም። ተስማማን እኮ ያባቱ ልጅ። አረ እንደዚህ ፊትን ጥለህማ አልሰጠህም። ትንሽ ፈገግ በይ። ትንሽ ይቀራል። ትንሽ ጨምርበት። ሁሌም እንደዚህ ደስ እንዳለ ኑርልኝ፣ እንደሳክ ኑርልኝ። እሺ የኔ ውዴት። ምንድን ነው እህቴ? ውሸት ነው በይኝ። እኔት ደህና ነኝ አላልሽኝም? ተሽሎኛል አላልሽም? ቢሆንልኝና ደህና ነኝ ደስ ይለኝ ነበር፣ ግን እንዳለመታደል ሆኖ ለመኖር ትንሽ ጊዜ ነው የቀረኝ። አይሆንም እህቴ፣ ውሸት ነው። ወንድሜ ወደ እነ እማማ ጋር የምሄድበት ትኬት ተቆርጧል። እችንም ያለችኝን ጊዜ እንዳልጠቀም ደግሞ አንተ በጭቅጭቅ ጊዜን እያጠፋብኝ ነው። እንደዚህ አትበይ። ተይ እባክሽ እህቴ። አይዞሽ እሺ፣ አይዞሽ። እንደዚህ አትይኝ። እኔ የምፈልገው
ወንድሜ እየሳቀ እያየሁት ነው መሞት የምፈልገው። አብርሃምም ሆነ ይህንን ቤት ለመቆጣጠር ቁልፉ ሰው ልዩ ናት። ልዩ? አዎ ልዩ መናቃችን ልክ አልነበረም። የግድ እሷን በቁጥጥራችን ስር ማስገባት አለብን። እሺ ታዲያ ምን እናድርግ? አስቢው እስኪ ልዩ የልብ ጓደኛ ቢኖራት ሁሉን ነገር የምታማክራት፣ ያቺ የልብ ጓደኛ ደግሞ የኛ ሰው ብትሆን በተዘዋዋሪ ልዩ የኛ ሰው ሆነች ማለት ነው አይደል እንዴ? ግን ችግሩ ልዩ የልብ ጓደኛ የላትም። ጓደኛ እንፈጥርላታለን። ግን ማንን ልናመጣ ነው? እህቴ እዚህ ምን እየሰራሽ ነው? አንተ ራሱ እዚህ ምን ታደርጋለህ? እየተከታተልከኝ ነው እንዴ? ነው ትሰማኛለህ? እንደዚህ አይነት ቀልድ አልወድም። ደግሞ የማርዳ ወንድም ነህ ብዬ እንጂ አንቺ ነሽ የሚያምርሽ። አቶ አብርሃም ስላየኝ ተገርማል። ሰላም የሳቤላ ድራማ ቤተሰቦች፣ አዲስ ለምንጀምረው ድራማ እንዲሁም ለሳቤላ ድራማ ተዋናዮችን እንፈልጋለን። እድሜያችሁ ከ18 እስከ 26 የሆናችሁ ተዋናዮች ከታች በምናስቀምጥላችሁ የቴሌግራም ሊንክ ፎቶአችሁንና የሰራችሁትም ስራ ካለ አንድ ላይ አያይዛችሁ ላኩልኝ።